በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንን አሰረው፣ አዳምንም ነፃ አወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። እንኳን ለብርሃነ ትንሣኤው አደረሳቸው። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ መምህራነ ወንጌል በዚህ የቅድስና ስፍራ ላይ ቃሉን ለመስማት ኪዳነ ምሕረትን ለመማፀን ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። በዛሬው ዕለት በቤተ ክርስቲያናችን መታሰቢያው ከሚደረግለት ከሊቀ ሰማዕታት ከቅዱስ ጊዮርጊስ ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የሱ ቅዱስ ፍቃዶ ይሆንልን። እንኳን አደረሳችሁ። እሺ፣ ምስጋናችሁ የደረሳችሁ አትመስሉም። እስኪ በደንብ አመስግኑት እዚህ ያደረሰንን አምላክ። እንግዲህ እንኳን አደረሳችሁ ያልነው በመጀመሪያ ለበዓለ ትንሣኤው ነው። ሁለተኛ ደግሞ ዛሬ በቤተ ክርስቲያናችን ከሚከበሩት በዓላት መካከል የሊቀ ሰማዕታት የቅዱስ ጊዮርጊስን በዓለ ዕረፍት እያከበርን ያለነውና ለእነዚህ ሁሉ በዓላት ያደረሰንን አምላክ እስኪ ከልባችሁ አመስግኑት። ድገሞና እግዚአብሔር የተመሰገነ ይሁን። ወደ ዕለቱ የወንጌል አገልግሎት እንሄዳለን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እስከ ሞት ድረስ የታመንከውን የሕይወትን አክሊል እሰጥሃለሁ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዮሐንስ ራእይ ምዕራፍ 2 ቁጥር 10 ላይ ነው። እስከ ሞት ድረስ የታመንከውን የሕይወትን አክሊል እሰጥሃለሁ። ርዕሳችን ይሄ። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ቅድም በመግቢያችን ላይ እንደተናገርን እንደ ቤተ ክርስቲያናችን ሥርዓት መሠረት በየዓመቱ ሚያዝያ 23 ቀን በዚህ ቀን ማለት ነው የሰማዕቱ የቅዱስ ጊዮርጊስን በዓለ ዕረፍት እናከብራለን። በዚሁ መሠረት ወቅቱን ዘመኑን የዋጀ ትምህርት መማር እንድንችል
ይህን ርዕስ ለዛሬ መርጠነዋል። ቆሞ ለመናገር ቁጭ ብለውም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለናንተም ለሰሚዎቹ አስተዋይ የሆነ ልቡና ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሆነን ይሄ ድምፅ የሚሰማን ሁላችን በህብረት ለመናገር እስኪ ራሳችንን እናዘጋጅ። እስከ ሞት ድረስ በሉስ የታመንኩን የሕይወትን አክሊል እሰጥሃለሁ። ምን እልሃለሁ? እግዚአብሔር የቃሉን ደጅ ከፍቶ ሁላችንን እንዲያስተምረን የሱ ቅዱስ ፈቃዶ ይሆንልን። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የመዘገበልን ቅዱስ ዮሐንስ ወልደ ነጎድጓድ ነው። የጻፈውም ከሰባቱ የአዲስ ኪዳን አብያተ ክርስቲያናት መካከል አንዱ ለሆነው በሰመርኔስ ለሚገኘው ለቤተ ክርስቲያን አለቃ የተነገረ ቃል። ሁላችን እንደምናውቅ በአዲስ ኪዳን ሰባቱ አብያተ ክርስቲያናት የሚባሉት በኤፌሶን የሚገኘው፣ ሁለተኛ በሰመርኔስ የሚገኝ፣ ሶስተኛ በጴርጋሞን የሚገኝ፣ አራተኛ በቲያጥሮን የሚገኝ፣ አምስተኛ በሰርዴስ የሚገኝ ቤተ ክርስቲያን፣ ስድስተኛ በፊላዴልፊያ የሚገኝ ቤተ ክርስቲያን፣ ሰባተኛና የመጨረሻ በሎዶቅያ የሚገኝ ቤተ ክርስቲያን። እነዚህ ሰባቱ የአዲስ ኪዳን አብያተ ክርስቲያናት ተብለው ነው የሚጠሩት። አሁን እኛ በዚህ ምሽት የምናየው ከሰባቱ የአዲስ ኪዳን አብያተ ክርስቲያናት መካከል በሰመርኔስ ወዳለው ወደ ቤተ ክርስቲያን መልአክ ወይም አለቃ የተጻፈውን አንስተን እንቆይበታለን። እንደዚህ ይለዋል ቅዱስ ዮሐንስ፣ ልትቀበለው ያለውን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀን መከራን ትቀበላላችሁ፣ እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳው በሁለተኛው ሞት አይጎዳም ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ዛሬ የምንማረው ስለ ነገረ ሰማዕታት ነው። ለምን? የሰማዕቱን በዓል እያከበርን ስለሆነ በዚህ ዙሪያ ላይ እንማራል። አምላካችን እግዚአብሔር በጉባኤያችን መካከል ተገኝቶ የቃሉን ደጅ ለሁላችንም ከፍቶ ያስተምረን። በዚህ ርዕስ ውስጥ 3 ነገሮችን በዋናነት እየፈጠንን ለማየት እንሞክራለን። በመጀመሪያ ጊዮርጊስ ማን ነው የሚለውን አስቀድመን እናያል። በሁለተኛ ደረጃ ዛሬ ቅዱስ ጊዮርጊስ ምን ያደረገበት ቀን ነው የሚለውን እንመለከተዋል። በመጨረሻ
ከዚህ ሰማዕት ምንድነው የምንማረው የሚለውን ተመልክተን ለዛሬ ትምህርታችንን እንቋጨዋለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ይክፈትልን። ጊዮርጊስ ማለት የስሙ ትርጉም ኮከብ፣ ብሩህ ፀሐይ ማለት ነው። የስሙ ትርጉም ይሄ ነው። ጊዮርጊስ ስንል ኮከብ ማለታችን፣ ፀሐይ ብሩህ ማለታችን። አባቱ አንስጣቴዎስ ወይም ዞሮንቶስ፣ እናቱ ደግሞ ቴዎብስታ ወይም አቅሌስያ እየተባሉ ይጠራል። ገድሉን ስናነብ የቅዱስ ጊዮርጊስ አባትና እናቱ ጊዮርጊስን እስከ 10 ዓመቱ ድረስ አባቱ እስከ ሞተበት ቀን ድረስ ማለት የቅዱስ ጊዮርጊስ አባት ገና ጊዮርጊስ የ10 ዓመት ብላቴና በነበረ ጊዜ በሞት ተለይቶታል። ሌላ ቦታን ያደገው በስርዓት በአገባብ ሰርተውና ቀጠው ቅዱስ ጊዮርጊስን አሳድገውታል። ሰማዕት የሆነው የክርስቶስ ምስክር የሆነው በሃይማኖቱ የጸናው በምግባሩ የቀናው አምላኩ እግዚአብሔርን አስደስቶ ያለፈው ቅዱስ ጊዮርጊስ ወላጆቹ በስርዓትና በአገባብ ስላሳደጉት ነው። መጽሐፍ እንደዚህ ይላል፣ ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም ተብሎ ተጽፏል። መጽሐፈ ምሳሌ ምዕራፍ 22 ቁጥር 6 ላይ የተመዘገበ የእግዚአብሔር ቃል። ቃሉን አስተውሉት። ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም ነው የሚለው። ወገኖቼ ልጆቻችንን በአገባብና በስርዓት ያሳደግናቸው እንደሆነ በሃይማኖት የጸኑ በምግባር የቀኑ እግዚአብሔር የሚደሰትባቸው ይሆናሉ። በስርዓትና በአግባብ ካላሳደግናቸው፣ ስድ ከለቀቅናቸው፣ ስድ ከተውናቸው ወገኖቼ በሃይማኖት የጸኑ መሆን አይችሉ። በገዛ ልጆቻችን ኋላ አንገታችንን የምንደፋ ነው የሚሆነው። ታውቃላችሁ፣ እንዳለመታደል የኛ ቤተ ክርስቲያን ወላጆች ለልጆቻቸው ለስጋዊ ነገራቸው ይጨነቁላቸዋል። ለመንፈሳዊ ነገራቸው ግን ብዙ ጊዜ ሲጨነቁላቸው አይታዩ። ስለሚበሉት መብል፣ ስለሚጠጡት መጠጥ፣ ስለሚለብሱት ልብስ፣ ስለሚማሩበት ትምህርት ቤት፣ ስለሚይዙት ቦርሳ፣ ስለሚይዙት ሞባይል ብዙ ወላጆች ለልጆቻቸው ይጨነቁላቸዋል። ጥሩ ነው፣ ይሄ በራሱ ችግር የለውም። ግን ስለ ሃይማኖታቸው፣ ስለ መንፈሳዊ ሕይወታቸው፣ ስለ ክርስትናቸው እግዚአብሔርን እንዲያውቁ የቤተ ክርስቲያናቸውን ታሪክ እንዲያውቁ ሃይማኖታቸውን ተረድተው አውቀው ማደግ እንዲችሉ ብዙ ወላጅ አይሰራም። አሁን እዚህ ውስጥ አባቶች ትታዩኛላችሁ፣ እናቶች ትታዩኛላችሁ። ልጆቻችሁ ላይ ስለ ሃይማኖታቸው ትጨነቃላችሁ ወይ? ከኛ ይልቅ በውጪ ያሉት እዛ ቤት ያሉት ልጆቻቸው ላይ ታውቃላችሁ፣ በጣም ነው የሚሰሩባቸው። ገና በሕፃንነታቸው እምነታቸውን እያስተማሩ ማወቅ የሚገባቸውን እየነገሯቸው ያለ ልዩነት ማለት ነው። እኔ ከምነግራችሁ በላይ ጠንቅቃችሁ ታውቃላችሁ ስለነሱ። በአግባብና በስርዓት ያሳድጓቸዋል።
ተጣመው ስለሚያድጉ ከፍ ካሉ በኋላ እነሱን ማቅናት፣ እነሱን መመለስ ከዛ እምነት ውስጥ ማውጣት አይቻልም። እኛ ግን ብዙዎቻችን ልጆቻችንን በአግባብ ስለማናሳድጋቸው ማንም ሰው እንደ ጠፍ ከብት ይነዳቸዋል። የቅዱስ ጊዮርጊስ ወላጆች እናትና አባቱ ልጃቸውን በአገባብና በስርዓት አሳድገውታል። ቅዱስ ጳውሎስ ምንድን ነው የሚለው? ወላጆች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው ተብሎ ተጽፏል። እዛ ኤፌሶን ምዕራፍ 6 ቁጥር 3 ላይ የተመዘገበ እግዚአብሔር ቃሉን አስተውሉት። ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው ተብሎ ተጽፏል። አሁን ማን ነው በልጁ ደስተኛ በዚህ ዘመን? እስኪ በደንብ ራሳችን በወለድናቸው ልጆቻችን ደስተኞች ነን? ወላጆች አይደለንም ብዙዎቻችን። አንዳንድ እናቶች እኮ የገዛ ልጆቻቸውን የሚራገሙ ናቸው። አንቺን የወለድኩ ቀን ምነው ማህፀኔ ውስጥ ውሃ ሆነሽ በቀረሽ፣ አንተን የወለድኩ ቀን ምነው ማህፀኔ ውስጥ ውሃ ሆነ በቀረህ፣ ያቃጥልሽ ያቃጥልህ፣ አንቺን ከመወልድ ቆሜ ብቀር ይሻለኛል፣ አንተን ከመወልድህ ቆሜ ብቀር ይሻለኛል ብለው እሳት በጉያቸው የታቀፉ በገዛ ልጆቻቸው አንገታቸውን የደፉ በልጆቻቸው ደስተኛ ያልሆኑ ብዙ ሰዎች አሉ። በማንም ሰው አናሳብ የዘራ ነው ያጨድነው። ያልተዘራ እንዴት ይበቅላል? ባካችሁ በደንብ ስሙን። ልጆቻችን ላይ ካልሰራን ቤተ ክርስቲያን ይዘን መተን ሰንበት ትምህርት ቤት እንዲገቡ ሃይማኖታቸው እንዲያውቁ ከአባቶቻቸው እግር ስር እንዲያድጉ ካላደረግን ከየት ያመጡታል? እኛ ያላሳየናቸውን እኛ ያላስተማርናቸውን ልጆቹ ከየት ያምጡት? ዛሬ በልጆቻችን ደስተኛ መሆን ያልቻልነው በእኛው ምክንያት ነው። አምላካችን እግዚአብሔር ለወላጆች ልጆቻቸውን የሚያሳድጉበትን ጥበብና ማስተዋል ይስጥልን። አሜን በሉ። አንድ መጽሐፍ ሳነብ ምን ይላል? ልጅቷ ትምህርት ቤት ስትሄድ የለበሰችው ዩኒፎርም ከሌሎቹ ተማሪዎች ይልቅ በጣም አጭር ዩኒፎርም ለብሳ መጣች። ዩኒፎርሙን አሳጥረዋለች። ርዕሰ መምህሩ አያትና ነይ ብሎ ጠራት። ወላጅ አምጪ አላት። እሺ ብላ እናቷን ይዛ መጣች። እናትየዋ ደግሞ ስትመጣ ከልጅቷ በላይ አጭር ቀሚስ የለበሰች ናት። ከዛ መምህሩ ጋር ቆመች። ይሄው እናቴ እቹትና አለች። ቀና ብሎ ሲያት ርዕሰ መምህሩ ከልጅቷ በላይ የእናትየዋ ቀሚስ አጭር ነው። አያትና ትኩር ብሎ አንቺ ራስሽ አላት እናትየውን። ወላጅ አምጪ አላት። ይሄው እኔ እውነቱን ነው የምነግራቸው። ብዙ ወላጆች ገና ወላጅ የሚያስፈልገን ማሳደግ አንችልም። መውለድ ቁም ነገር አይደለም። እበትም ትል ይወልዳል። ማሳደግ ነው ቁም ነገሩ። ጊዮርጊስ ማለት አይደለም። ጊዮርጊስ የክርስቶስ ሰማዕት የሆነው ወላጆቹ በልጅነታቸው ስለሰሩበት ነው። ከየትም አይመጣም እኮ መልካም ልጅ፣ የተባረከ ልጅ፣ በጎ ልጅ፣ እግዚአብሔርን የሚፈራ ልጅ በተአምር አይመጣም። በልጅነቱ ከተሰራበት ነው። ሕፃናት ማለት ነጭ ወረቀት ናቸው። በጎ ነገር ከጻፍንባቸው በጎ ይሆናሉ። ክፉ ነገር ከነገርናቸው ክፉ ሆነው ያድጋሉ። የወለድናቸውን ልጆች የምንወልዳቸውንም ልጆች እንደ ቅዱስ ጊዮርጊስ እግዚአብሔር ይባርከልን። እንመለስ ወደ ቀደመ ነገራችን። እንግዲህ ጊዮርጊስ ወላጆቹ በአግባብ በስርዓት በጌታ ምክርና በተግሳጽ አሳድገውታል። ቅድም በመግቢያዬ እንደተናገርኩ ቅዱስ ጊዮርጊስ 10 ዓመት ሲሆነው አባቱ በሞት ተለየው። ዞሮንቶስ በሞት ተለየው። ሌላ ሰው ጋር ነው ያደገው። ያም ሰው ሲያሳድገው ልክ እንደ አባትና እንደ እናቱ ሃይማኖት እያስተማረው፣ ፈሪሃ እግዚአብሔር እያስተማረው፣ የእግዚአብሔርን ቃል እየነገረው
አዎ በአገባብ ነው ያደገው። ቅዱስ ጊዮርጊስ በነበረበት ዘመን ዱዲያኖስ የሚባል አላዊ ንጉሥ ነበር ይላል። ታሪክ እየተውኩ ነው ሁሉን ለመተረክ ጊዜ ስለማይበቃ ጥቂት ነገር ስለ ሰማዕቱ ለማስታወስ ይህን ታሪክ አነሳለሁ ለአብነት። ይሄ ዱዲያኖስ የሚባል ንጉሥ እግዚአብሔርን የማይፈራ ሰውን የማያፍር ጣዖትን የሚያመልክ ንጉሥ ነው ይላል። ስልጣን አለው፣ በብዙ ሰራዊት ይታጀባል፣ በአማረ ቤት ውስጥ ነው የሚኖረው። ይሄ ሁሉ በስጋው ሞልቶለት ግን እግዚአብሔር የለውም። ምን ዋጋ አለው? ገንዘብ ኖሮን፣ ስልጣን ኖሮን፣ ዕውቀት ኖሮን በሰራዊት እየታጀብን እግዚአብሔር ከሌለን ክርስቲያኖች ምን ይጠቅመናል? መጽሐፍ እንደዚህ ይላል፣ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይረባዋል ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ የተመዘገበ እግዚአብሔር ቃል ነው። እስኪ ሰው በሉ ሁላችሁ። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይረባዋል? ዓለምን ማትረፍ ገንዘብን ማትረፍ ሊሆን ይችላል። ዓለምን ማትረፍ ስልጣንን ማትረፍ ሊሆን ይችላል። ዓለምን ማትረፍ ዕውቀትን ማትረፍ ሊሆን ይችላል። ዓለምን ማትረፍ ዓለማዊው ነገሩን ማትረፍ ሊሆን ይችላል። ዓለምን አትርፈን ገንዘብን አትርፈን ስልጣንን አትርፈን ዕውቀትን አትርፈን እግዚአብሔር ከሌለን ደሃ ነን። ደሃ የሚባለው የዕለት ጉርስ የዓመት ልብስ የሌለው አይደለም፣ እሱ ደሃ አይባልም። ደሃ የሚባለው እግዚአብሔር የሌለው ነው። ማን የሌለው አልኳችሁ? እግዚአብሔር ያለውማ ባለጸጋ ነው። እግዚአብሔርን የሚያውቅ እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ ባለጸጋ ነው እሱ። እስኪ አንድ ቃል ላስታውሳችሁ። በዚህ በሁለተኛ ቆሮንቶስ መልእክቱ ሐዋርያው ቅዱስ ጳውሎስ ይህንን የሚገልጥ ቃል ተናግረዋል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 8 ጀምሮ እንደዚህ ይላል፣ በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን። አሳቾች ስንባል እውነተኞች ነን፣ ያልታወቅን ስንባል የታወቅንን፣ የምንሞት ስንመስል እነሆ ሕያዋንን፣ የተቀጣን ስንሆን አንገደልም፣ ሐዘንተኞች ስንሆን ዘወትር ደስ ይለናል፣ ድሆች ስንሆን ብዙዎቹን ባለጠጎች እናደርጋለን፣ አንዳች የሌለን ስንሆን ሁሉ የኛ ነው። በጣም የሚገርም ቃል ነው። ስትሰሙት እርስ በርሱ የሚጋጭ ይመስላል። ድሆች ስንሆን ሌሎቹን ባለጠጋ እናደርጋለን ይላል ጳውሎስ። ሰው እንዴት ድሃ ሆኖ ሌላውን ባለጠጋ ማድረግ ይችላል? አንዳች የሌለን ስንሆን ሁሉ የኛ ነው ይላል። ሰው እንዴት አንዳች የሌለው ሆኖ ሁሉ የሱ እንዴት ሊሆን ይችላል? ሐዘንተኞች ስንሆን ዘወትር ደስ ይለናልማል። ይኸውላችሁ አንዳች የሌለን ስንሆን ሁሉ የኛ ነው፣ ድሆች ስንሆን ሌሎቹን ባለጠጋ እናደርጋለን ማለት ሁሉ ያለው እግዚአብሔር የኛ ከሆነ ምናመልከው ከሆነ ምናውቀው ከሆነ ምንፈራው ከሆነ ሁሉ የኛ ነው። ወገኖቼ ምን አላችሁ ስትባሉ እግዚአብሔር አለኝ በሉ። ማን አለኝ? ማን አለኝ? እግዚአብሔር አለኝ። እግዚአብሔር ያለው ሰው ወገኖቼ ሁሉም ነገር አለው። ለምን? ሁሉም የእግዚአብሔር ነዋ። ዓለምና ሞላው የሱ ነዋ። ታዲያ ዓለምና ሞላው የእርሱ የሆነው አምላክ የኛ አምላክ ከሆነ የኛ አባት ከሆነ እሱን የምናመልከው ከሆነ ሁሉ የኛ ነው። ሚነሳን የሚከለክለን የሚያሳጣን አንዳች ነገር የለም። ዳዊት ምን ብሎ ነው የዘመረው? እግዚአብሔር እረኛዬ ነው። ጨርሱት እስኪ። የሚያሳጣኝ ነገር
የለም። እግዚአብሔር ለኛም ጠባቂያችን ነው። የሚያሳጣን አንዳች ነገር የለም። እንመለስ ወደ ቀደመ ነገራችን። ዱዲያኖስ ጣዖት የሚያመልክ ነው። ዓይን ያለው ማያየውን፣ ጆሮ ያለው ማይሰማውን፣ እጅ ያለው ማይዳስሰውን፣ እግር ያለው ማይራመደውን ከንቱ የሆነውን የቀልድ ሥራ ለሱ የሚንበረከክ ነው። መጽሐፍ የአሕዛብ ጣዖታት የብርና የወርቅ የሰው የእጅ ሥራ ናቸው። ዓይን አላቸው አያዩምም፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይዳስሱም፣ እግር አላቸው አይራመዱም። የሚሰሯቸውና የሚታመኑባቸው ሁሉ እንደምናምን የሆኑ ብሎ ዳዊት ጽፎልናል። መዝሙር 113 ቁጥር 12 ላይ የተመዘገበ እግዚአብሔር ቃሉን አስተውሉት። የአሕዛብ ጣዖታት የብርና የወርቅ የሰው የእጅ ሥራ ናቸዋል። ዓይን አላቸው አያዩም አለ። ዓይን አላቸው ምን አይሉም? ይኸውላችሁ ምእመናን፣ ጣዖት ዓይን አለው ግን ምን አይልም? መስክሩ እንጂ ምን አይልም? ጣዖት ጆሮ አለው ግን ምን አይልም? አይሰማም። ጣዖት እጅ አለው በእጁ ግን ምን አይልም? አይዳስስም። ጣዖት እግሮች አሉት በእግሩ ግን ምን አይልም? ይኸውላችሁ የኛ አምላክ ዓይን አለው በምህረቱ ያየናል። የኛ አምላክ ጆሮ አለው በጆሮቹ ጸሎታችንን ይሰማል። አመስግኖት፣ ክብር ምስጋና ለስሙ ይሁን። ጸሎትን የሚሰማ አምላክ ነው የኛ አምላክ። በምህረቱ የሚያየን ነው የኛ አምላክ። ዱዲያኖስ የሚያመልከው ዓይን እያለው ማያየውን፣ ጆሮ እያለው ማይሰማውን፣ እጅ እያለው ማይዳስሰውን፣ እግር እያለው ማይራመደውን ከንቱ የሆነውን የቀልድ ሥራ ያምናል። የኛ ግን አምላካችን ማን ነው? አቤት ማን ነው የፈጠረን? ሚያኖረን ማን ነው? የመከራ ቀን ደራሻችን ማን ነው? መካኒቱን ወላድ የሚያደርጋት ማን ነው? በምድር በረከት በሰማይ ደግሞ ርስቱን የሚያወርሰን ማን ነው? እሱ ነው፣ እግዚአብሔር ነው። ሌላ ምን አለን? እሱን ነው የምናመልከው። ተስፋችን እግዚአብሔር ነው። እኛ መጽሐፍ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ፣ እሱን ብቻ አምልክ፣ ከሱ ጋር ተጣበቅ ተብሎ ተጽፏል። ዘዳግም 6 ቁጥር 4 ላይ የተመዘገበ እግዚአብሔር ቃል። እስኪ እስራኤል ሆይ ስማ በሉ። ይስሙ፣ ንገሯ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። እግዚአብሔር ስንት ነው? አንዳንድ ከኛ ቤተ እምነት ውጪ ያሉ ሰዎች ኦርቶዶክሳውያን አማልክቶቻቸው ብዙዎች ናቸው። ይኸው ዛሬ ቅዱስ ጊዮርጊስን እያመለኩ ነው የሚሉናል። በዓሉን ለማክበር ስንሰበሰብ ድንግል ማርያምን ያመልካሉ ይሉናል። ከቅዱሳን መላእክት መካከል አንዱን ጠቅሰው ቅዱስ ሚካኤልን፣ ቅዱስ ገብርኤልን ያመልካሉ ይሉናል። ተክለ ሃይማኖትን፣ ገብረ መንፈስ ቅዱስን ያመልካሉ ይሉናል ባለማወቅ። የሁላችሁ ለአንዳንዶች እንደሚመስል እኛ ድንግል ማርያምን አናመልክም፣ ቅዱስ ጊዮርጊስን አናመልክም፣ ጻድቃን ሰማዕታትን አናመልክም፣ ቅዱሳን መላእክትን አናመልክም። የኛ አምላካችን አንድ ነው፣ ስሙም እግዚአብሔር ነው። ከፍ አድርጋችሁ አመስግኖት። እሱ ነው አምላካችን፣ ሌላ አምላክ የለንም። ድንግል ማርያምን እግዚአብሔር ስላከበራት እናከብራታል። ቅዱሳንን እግዚአብሔር ስላከበራቸው እናከብራቸዋል። መላእክቱን እግዚአብሔር ስላከበራቸው እናከብራቸዋል። ሰማዕታቱን እግዚአብሔር ስላከበራቸው እናከብራቸዋለን። የምናመልከው ግን እግዚአብሔርን ብቻ ነው። ማንን ነው የምናመልከው? እግዚአብሔርን። መጽሐፍ እኔ እግዚአብሔር ነኝ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም ነው የሚለው ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8 ላይ የተመዘገበ እግዚአብሔር ቃል። ወገኖቼ ንጉሥ በመንግስቱ ጎልማሳ በሚስቱ ሲመጡበት እንደማይወድ እግዚአብሔር በአምልኮቱ ሲመጡበት አይወድ። ቃሉን አስተውሉት። እኔ እግዚአብሔር ነኝ አለ፣ ስሜም ይህ ነው አለ፣ ክብሬን ለሌላ ምስጋናዬን አምልኮ የሱን ክብር ለፍጡራን ለሰዎች እንድንሰጥበት እግዚአብሔር አይፈልግም። የእግዚአብሔር ክብር የሚሰጠው ለእግዚአብሔር ብቻ ነው።
አምልኮ የሚሰጠው ለእግዚአብሔር ብቻ ነው። እንመለስ። ይሄ ንጉሥ ግን እግዚአብሔርን አያውቅም፣ የሚያመልከው ጣዖት ነው። ቅዱስ ጊዮርጊስ ፊት ለፊቱ ቆሞ ገሰጸው። ለጣዖት እንዳይሰግድ፣ ለጣዖት እንዳያመልክ፣ ለጣዖት እንዳይንበረከክ፣ እሱን ክርስቶስን እንዲክድ ጣዖትን እንዲያመልክ ሲያዘው ቅዱስ ጊዮርጊስ ክርስቶስን አልክድም ለጣዖትም አልሰግድም ብሎ በሰባው ነገሥታት ፊት መሰከረ። ስለ ክርስቶስ ምስክር ሆነ። የዚህን ጊዜ ንጉሡ ተቆጣ ነው የሚለው ገድሉን ስናነብ። ብዙ መከራ ያደርሱበት ዘንድ ወታደሮቹን አዘዛቸው ነው። ገድሉን ስናነብ እንደምናገኝ ለሚያየውም ለሚሰማውም ለጆሮም የሚዘገንን መከራ በቅዱስ ጊዮርጊስ ላይ ንጉሡ አደረሰበት። ሃይማኖቱን እንዲክድ፣ ጣዖት እንዲያመልክ፣ ሐሳቡን እንዲቀይር ብዙ መከራ አደረሰበት። ከመከራዎቹ መካከል ጥቂቱን እስኪ ላስታውሳችሁ። መርዝ አዘጋጅቶ አንጀቱን የሚቆራርጥ እንዲጠጣ ቅዱስ ጊዮርጊስን አስገደዱት ይላል። ያ መርዝ ሲሰጠው ባረከ፣ ስመ እግዚአብሔርን ጠራ፣ አማተበበትና በእምነት ጠጣው። እነሱ ካሁን አንጀቱ ተቆራርጦ ሆዱ ተዘርግፎ ይሞታል ብለው ሲጠብቁ የቅዱስ ጊዮርጊስ ፊቱ ከፀሐይ ብርሃን ይልቅ አበራ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። መጽሐፍ ምንድን ነው የሚለው? ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ የሚገድል መርዝ ይጠጣሉ፣ ነገር ግን የሚጎዳቸው የለም ተብሎ ተጽፏል። ማርቆስ 16 ቁጥር 17 ላይ ቃሉን አስተውሉት። ያመኑትም እነዚህ ምልክቶች ይከተሏቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል በስሜ አጋንንትን ያወጣሉ አለ ጌታችን። አዎ አጋንንት ማውጣት ብቻ አይደለም፣ የሚገድል ነገር መርዝ ይጠጣሉ፣ ነገር ግን መርዙ በእነሱ ላይ ኃይል አይኖረውም አለ። ቅዱስ ጊዮርጊስን መርዝ በጥብጠው ሊገድሉት አጠጡት። መርዙ ግን በቅዱስ ጊዮርጊስ ላይ ኃይል አልነበረውም። ቅዱስ ጊዮርጊስን ማን ጠበቀው? ማን ጠበቀው? የመጀመሪያው መከራ ይሄን አደረሱበት። የብረት ምጣድ ድስት ሰርተው ጉድጓድ ውስጥ ቆፍረውት፣ ጊዮርጊስን እዛ ውስጥ ጨመሩት እንዲሞት። ነገር ግን እዛ ውስጥም ገብቶ የፈላ ውሃ ውስጥ ገብቶ ምንም ሳይሆን እግዚአብሔር አወጣው። መጽሐፍ እንደዚህ ይላል። እዛ ኢሳይያስ 43 ቁጥር 1 ላይ እስራኤል ሆይ ተቤዥቼሃለሁና አትፍራ፣ አንተ የኔ ነህ፣ በስም ጠርቼሃለሁ። በእሳቱ ውስጥ ባለፍክ ጊዜ እሳቱ አያቃጥልህም፣ በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም። እኔ አምላክህ እግዚአብሔር መድኃኒትህ ነኝና ነው የሚለው መጽሐፍ። ቃሉን አስተውሎት። ያዕቆብ ሆይ እስራኤል ሆይ ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁ አለ። በምን ጠርቼሃለሁ? የሁላችሁ ይሄ ቃል ለጊዜው ለእስራኤል ይነገር እንጂ ለፍጻሜው ስለ ሁላችን የሚነገር ቃል ነው። እግዚአብሔር እያንዳንዳችንን በስማችን ነው የሚጠራ። ታውቃላችሁ፣ ሰው በጣም ደስ የሚለው ነገር በስሙ ጠርታችሁ ሰላም ስትሉት ነው። አንድ ቀን ወይም 2 ቀን መንገድ ላይ ያገኛችሁትን ሰው በሚቀጥለው ቀን ስታገኙት ስሙን ጠርታችሁ ሰላም ስትሉት ያ ሰው በጣም ደስ ይለዋል። እግዚአብሔር ደስ በሚለን መንገድ መጣ። በስምህ ጠርቼሃለሁ፣ አንተ የኔ ነህ አለ። እኛ የማንን የማን ናችሁ? አንተ የኔ ነህ አለ። ኦርቶዶክሳውያን እኛ ባካችሁ
የኛ አይደለንም። እኛ የእግዚአብሔር ነን። እኛ የክርስቶስ ነን። በጥንተ ተፈጥሮ የፈጠረን አምላካችን እግዚአብሔር ነው። በእጆቹ ያበጃችን፣ በመዳፎቹ የቀረጸን፣ ግሩምና ድንቅ አድርጎ የሰራን፣ በእናታችን ማህፀን ሳለን ደም አርግቶ አጥንት ሰክቶ በአፍንጫችን የሕይወት እስትንፋስ እፍ ብሎ ሕያው ያደረገን አምላካችን እግዚአብሔር ነው። በአዲስም ተፈጥሮ ወገኖቼ የፈጠረን በአዲስ ኪዳን ሥጋውን ቆርሶ ደሙን አፍስሶ በአዲስም ተፈጥሮ የፈጠረን ጌታችን ኢየሱስ ክርስቶስ ነው። ስለዚህ እኛ የኛ አይደለንም። እኛ የመድኃኔ ዓለም ነን። እኛ የክርስቶስ ነን። እኛ የእግዚአብሔር ነን። መጽሐፍ እንደዚህ ይላል፣ ማንም ሰው ለራሱ አይኖርም፣ ማንም ሰው ለራሱ አይሞትም። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን ተብሎ ሮሜ 14 ቁጥር 7 ላይ ተመዝግቧል። እስኪ ይሄ ቃል በልባችሁ እንዲጻፍ ስለምፈልግ ከኔ ቀጥላችሁ ቃሉን ተናገሩ። ማንም በሉ እስኪ ለራሱ አይኖርም፣ ማንም ለራሱ አይሞትም። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። ታዲያ ምን ያስጨንቀናል? ለራሳችን የማንኖር ለራሳችን የማንሞት ከሆነ ለምንድን ነው እንቅልፋችሁን አታችሁ ቁጭ ብላችሁ የምታድሩት? የእግዚአብሔር ቃል ደግመዋለሁ፣ ሮሜ 14 ቁጥር 7 ማንም ሰው ለራሱ አይኖርም፣ ደግሞ ማንም ሰው ለራሱ አይሞትም። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። ምን ማለት ነው? ለጌታ መኖር ማለት ለእግዚአብሔር ፈቃድ መኖር ማለት። ለራስ መኖር ማለት ለራስ ፈቃድ መኖር ነው። ወገኖቼ ክርስቲያን ለራሱ አይደለም መኖር ያለበት። ክርስቲያን መኖር ያለበት ለአምላኩ ነው። የእግዚአብሔርን ፈቃድ የአምላኩን ፈቃድ እያደረገ ነው መኖር ያለበት። ስለዚህ እኛ የኛ አይደለንም፣ እኛ የክርስቶስ ነን። ሥጋውን ቆርሶ ደሙን አፍስሶ ውድ ዋጋ ከፍሎ በዋጋ ገዝቶናል። ምንድን ያለው ሐዋርያው? በዋጋ ተገዝታችኋልና የራሳችሁ አይደላችሁ። ስለዚህ በሚሞት ሥጋችሁ እግዚአብሔርን አክብሩት። እዚህ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ የተመዘገበ እግዚአብሔር ቃል። እስኪ በዋጋ በሉ። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ እኛ የማንን በምን ተገዝተናል? ዋጋው ምንድን ነው? የደም ዋጋ። ዋጋው ገንዘብ አይደለም፣ ብርና ወርቅ አይደለም። ባካችሁ ክርስቶስ እኛን የገዛበት ዋጋ ቅዱስ ሥጋውን በመቆረስ ክቡር ደሙን በማፍሰስ ነው የተገዛ ነው። በበግ ደም አይደል፣ በፍየሎችና በጠቦቶች በጊደሮች ደም አይደለም የተገዛ ነው። እኛ የተገዛ ነው በክርስቶስ ደም ነው። ይሄ ሁሉ ዋጋ የተከፈለለት ሕዝብ ነው። ምናልባት ተርታ ልብስ ለብሰን መቀመጣችንን ባካችሁ አትዩ። ደሳሳ ጎጆ ውስጥ መኖራችንን ባካችሁ አትመልከቱ። ኢየሱስ ክርስቶስ ለትንሹም ለትልቁም ወገኖቼ ዋጋ ከፍሏል። በዋጋ ገዝቶናል። እኛ የራሳችን አይደለንም። አንተ የኔ ነህ ማለት ይሄ ነው። በዋጋ መድኃኔ ዓለም ገዝቶናል። እንመለስ ወደ ቀደመ ነገራችን። ያዕቆብ ሆይ ተቤዥቼሃለሁና አትፍራ፣ አንተ የኔ ነህ። በውሃ ውስጥ ባለፍህ ጊዜ ውሃ አያሰጥምህም፣ በእሳት ውስጥ በሄድክ ጊዜ እሳቱ አያቃጥልህም፣ ነበልባሉም አይፈጅህም። እኔ አምላክ እግዚአብሔር መድኃኒት ነኝና። ቅዱስ ጊዮርጊስ ወገኖቼ እሳት ውስጥ የፈላሃ ውስጥ ተጣለ፣ ነገር ግን ምንም ሳይሆን ወጣ። እግዚአብሔር ጠበቀ፣ ወጣ። ይሄ ብቻ አይደለም፣ በመንኮራኩር ፈጩት። አልሞት ሲላቸው በንጉሡ ትእዛዝ ቅዱስ ጊዮርጊስን መንኮራኩር ውስጥ አስገብተው በመንኮራኩር ፈጩት። ወገኖቼ የደረሰበት መከራ እኮ ቀላል አይደለም እኮ። ዛሬ እኛ የምንኖረው ክርስትናና
ሰማዕታቱ ያሳለፉት ክርስትና ሲነጻጸር ወገኖቼ ሚዛን ላይ መውጣትም አይችልም። አሁን እኛ በክርስትናችን ምክንያት፣ በሃይማኖታችን ምክንያት፣ በቤተ ክርስቲያናችን ምክንያት የሚደርስብን መከራና የቀደሙት አባቶቻችን የእምነታችን መስራቾች ዋኖቻችን የደረሰባቸውን ስናነጻጽረው የኛ ምንም ማለት አይደለም። የኛ ቁጥር ውስጥም አይገባም። በመንኩራኩር ፈጮት ቅዱስ ጳውሎስ ይሄንን እንዲህ አድርጎ ጽፎታል። እስኪ ተመልከቱት። ዕብራውያን 11 ቁጥር 35 ጀምሮ አነበዋለሁ። እንደዚህ ይላል፣ ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። እስከ ምን ድረስ ተደበደቡ? ሃው እስከ ሞት ድረስ ተደበደቡ። ሌሎቹም መዘበቻ በመሆን በመገረፍ ከዚህም በላይ በእስራት በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ። በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራ እየተቀበሉ እየተጨነቁ የበግን የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳ በተራራ በዋሻ በምድር ጉድጓድ ውስጥ ተቅበዘበዙአል። ስለነ ቅዱስ ጊዮርጊስ ስለ ሰማዕታቱ የተነገረ ቃል ነው። ክርስትና ማለት ይሄ ነው። በመጋዝ መሰንጠቅ ነው። በመንኮራኮር መፈጨት ነው። በሰይፍ መቀላት ነው። ወደ አናብስት ጉድጓድ ውስጥ መጣል ነው። ወገኖቼ በመጽሐፍ ቅዱስ ውስጥ ክርስትና አልጋ በአልጋ እንደሆነ አልተጻፈ። ክርስትና በድሎትና በቅንጦት ትኖራላችሁ ተብሎ አልተጻፈ። ክርስትና ማለት በፌደራል እየታጀብክ በማርሽ ባንድ እየታጀብክ በምቾትና እንደዚህ አይነት ነገር መጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ዮሐንስ ራእይ ብታነቡ አታገኙ። ዛሬ ክርስትናን ሌላ ነገር ያደረጉ ሰዎች አሉ። ማትረፊያ ያደረጉ ሰዎች አሉ። በመንኮራኩር ተፈጨ፣ ስጋውን በደብረ ይድራስ ተራራ ላይ በተኑት ይላል። ቃል ኪዳን ስለተገባለት 3 ጊዜ ትሞታለህ 3 ጊዜም ትነሳለህ ተብሎ ቃል ኪዳን ስለገባለት ቅዱስ ጊዮርጊስ በክርስቶስ አስነሽነት ተነሳ። ስጋው ከተበተነበት ተሰብስቦ አሁን አንዳንዶች ይህን ሲሰሙ እንዴት ይሆናል የሚሉ ሰዎች አሉ። መጽሐፍ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ነው የሚለው። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ በክርስቶስ አስነሽነት ከሞተበት ሰማዕቱ ተነስተዋል። እስከዚህ ሁሉ ድረስ ወገኖቼ ቅዱስ ጊዮርጊስ በእምነቱ ግን ጸንቶ ነበረ። ወደ ኋላ አላፈገፈገም። ሃይማኖቱን አልቀየረም። አቋሙን አልለወጠም። ሰይፉን ፈርቶ እሳቱን ፈርቶ መከራውን ፈልቶ ወደ ኋላ አልሸሸም። ቅዱስ ጳውሎስ እንደተናገረ ከክርስቶስ ፍቅር የሚለየን ማን ነው እያለ መከራ ነው፣ ስደት ነው፣ ረሃብ ነው፣ ራቁትነት ነው። ቀኑን ሙሉ ስላንተ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ ተጽፏል። ሮሜ 8 ቁጥር 35 ላይ እስኪ ከክርስቶስ ፍቅር በሉ የሚለየኝ ማን ነው? ስንናገረው ቀላል ነው። ብዙዎቻችን አይደለም መከራ አሁን ዝናብ ቢዘንብ ሁላችንም ተነስተን ነው የምንሄደው። አያድርገውና ስንናገር ስንዘምር ከክርስቶስ ፍቅር የሚለየኝ ማን ነው እንላል። ግን ቤተ ክርስቲያን ላይ ትንሽ መከራ ከመጣች ማንም የለም፣ ማንም የለም። ወገኖቼ እኛ የሰማዕታት ልጆች ነን ወይ? ራሳችንን ጠይቅ። የነ ቅዱስ ጊዮርጊስ ልጆች ነን ወይ? እነ ቅዱስ ጊዮርጊስ እኮ ስደት፣ እስር፣ ግርፋት፣ ረሃብ፣ ራቁትነት፣ መከራ አዎ ከክርስቶስ አለያቸው።
እስከ መጨረሻው ድረስ እስከ ሞት ድረስ ታምነዋል። በመጨረሻ ይሄን ሁሉ መከራ አድርሶበት ንጉሡ ቅዱስ ጊዮርጊስ አልሞት ሲለው በዛሬ ቀን ሚያዝያ 23 ቀን አንገቱ በሰይፍ ተቀልጦ እንዲሞት አደረገው። አንገቱ በሰይፍ ሲቀላ የቤተ ክርስቲያን ታሪክ ገድሉ እንደሚነግረን ደምና ወተት ፈሰሰ ይላል። ያን ጊዜ በክብር በሰማዕትነት በዛሬው ቀን አረፈ። የተጋደለው 7 ዓመት ነው። በ20 ዓመቱ ነው ቅዱስ ጊዮርጊስ ተጋድሎ የጀመረው ሰማዕትነቱን የጀመረው። በ27 ዓመቱ ከ7 ዓመት ተጋድሎ በኋላ በዛሬው ቀን አንገቱ በሰይፍ ተቀልጦ በክብር በሰማዕትነት አረፈ። 7 ዓመት ስለተጋደለ 7 አክሊላት ዛሬ ለሰማዕቱ ተሰጠው። ክብር ምስጋና ለአምላካችን ለእግዚአብሔር። 7 አክሊል ተቀዳጀ ዛሬ ቅዱስ ጊዮርጊስ። እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ የሚለው ቃል ተፈጸመ። 7 አክሊል ተሰጠው። ስለ እምነቱ ጽናት፣ ስለ ሰማዕትነቱ፣ ስለ ምስክርነቱ፣ ስለ ተጋድሎ አክሊል ተቀዳጀ። ሰማዕት ማለት ቀጥታ ትርጉሙ ምስክር ማለት። ንገሩኝ፣ ሰማዕት ማለት ምን ማለት ነው አልኳችሁ? ምስክር። የማን ምስክር? የእግዚአብሔር ምስክር። ሰማዕታት የክርስቶስ ምስክሮች ናቸው። እሱ በተናገረው ቃል መሰረት የክርስቶስ ምስክሮች ናቸው። እነ ቅዱስ ጊዮርጊስ ምንድን ያለው ጌታችን? በሰው ፊት የሚመሰክርልኝ በሰማይ ባለው በአባቴና በመላእክቱ ፊት መሰክርለታል። በሰው ፊት የሚክደኝ ደግሞ በሰማይ ባለው በአባቴ ፊት እክደዋለሁ። ማቴዎስ 10 ቁጥር 32 ላይ የተመዘገበ ቃል። በዚህ ቃል መሰረትነት ላይ ነው ሰማዕታት የተነሱት። በሰው ፊት የሚመሰክርልኝን በአባቴ ፊት መሰክርለታለሁ አለ ኢየሱስ ክርስቶስ። ሰማዕት ማለት ምስክር ማለት ነው። ስለዚህ እነ ቅዱስ ጊዮርጊስ፣ እነ ቅድስት አርሴማ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ ክርስቶስ ሰምራ፣ ሌሎቹም ሰማዕታት የክርስቶስ ምስክሮች ናቸው። ጥቂት ጊዜ መከራ ተቀብለው አምላካቸው እግዚአብሔርን በክብር ያሳዩ ናቸው ሰማዕታት ማለት። ክብር ይግባቸው፣ አመስግኗቸው፣ ሁሉንም ክብር ይግባቸው። እኔ ይገርመኛል አንዳንድ ሰዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እነ ጊዮርጊስ ምናምን ኢየሱስን ሸፍነውታል፣ ኢየሱስን ጋርደውታል ብለው ሰዎቹ ሲናገሩ በጣም ይገርማል። ጊዮርጊስ ስለ ኢየሱስ ክርስቶስ ስም ሲል ነው የተጋደለው። አርሴማ ለጋ ዕድሜዋን የሰጠችው ስለ ኢየሱስ ክርስቶስ ስትል ነው። ውበቷን የተወች፣ ውበቷን የጣለች፣ ያችን የመሰለች ከራስ ፀጉሯ እስከ እግር ጥፍሯ ድረስ ይቀረሽ ማትባል ውብ መልከ መልካም ሴት፣ ቆንጆ ሴት ውበቷን የጣለችው የተወችው ለጋ ዕድሜዋን ለዝሙት ሳይሆን ለክርስቶስ የሰጠች ናት አርሴማ ማለት። ዛሬ እኛ እኮ ትንሽ ውበት ካለን ምን ካለን ቤተ ክርስቲያን ሁሉ መምጣት አንፈልግም። ድንጋይ ላይ ተቀምጬ አልማርም ነው የምትለው እሷ። ሶፋ አለ ወይ ምን ላይ ነው የምታስቀምጥ? እኛ ይውላችሁ ትንሽ ነገር ካለን ወደ ቤተ ክርስቲያን ለመምጣት መንፈሳዊ ለመሆን ቅዳሴ ለማስቀደስ ቃሉን ለመስማት ብዙዎቻችን ፍቃደኞች አይደለን። አርሴማ ግን በስጋ ብዙ ነገር አላት፣ ግን ያላትን ነገር ስለ ክርስቶስ ስትል ጣለች። ክብሯን ጣለች፣ ትምክህቷን ጣለች። የኔ ክብሬ ኢየሱስ ነው አለች። ቅዱስ ጊዮርጊስ ወጣት ነው፣ ለጋ ነው። አስተውሉ፣ በ27 ዓመቱ ነው በሰማዕትነት ዛሬ ያረፈ። ግን በ27 ዓመቱ የሰራው ስራ 100 ዓመት የኖረ ሰው የማይሰራው ስራ ነው። እድሜ ዝም ብሎ ቢበዛ ብቻውን ምን ዋጋ አለው ካልተጠቀምንበት፣ ቁም ነገር ካልሰራንበት። 100 ዓመት ኖሮን ቁም ነገር ካልሰራን ምን ዋጋ አለው? በራሱ እድሜ መቁጠር ምን ይጠቅማል? ጊዮርጊስ 27 ዓመት ነው የኖረው እዚህ ምድር ላይ። ግን በ27 ዓመት ውስጥ ተአምር የሰራ ወጣት ነው።
የሱን ፈለግ እንድንከተል አምላካችን እግዚአብሔር ሁላችንን ይርዳ። እስኪ ትምህርቴን ሰብሰብ ላድርግ። ከቅዱስ ጊዮርጊስ ምን እንማራለን? አንድ ሁለት ነገር ብቻ አይቼ ትምህርቴን ልጨርስ። በመጀመሪያ ከቅዱስ ጊዮርጊስ የምንማረው ምንድነው ስንል ወጣትነትን ለእግዚአብሔር መስጠት። ለማን መስጠት? ለእግዚአብሔር። ለምን? አሁን እንደተረክን ቅዱስ ጊዮርጊስ በወጣትነቱ ስለ ክርስቶስ የተጋደለ ነው። ወጣትነቱን ለእግዚአብሔር የሰጠ ነው። መጽሐፍ እንደዚህ ይላል፣ በጉብዝና ወራት ፈጣሪህን አስብ ተብሎ ተጽፏል። መክብብ 12 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል። የጭንቀት ቀን ሳይመጣ፣ ደስ የማያሰኙ ቀኖች ሳይመጡ በጉብዝና ወራት ጨብጠህ ማቆም ሮጠህ መቅደም በምትችልበት በወጣትነትህ በጉብዝና ወራት ፈጣሪህን አስብ። ቅዱስ ጊዮርጊስ በወጣትነቱ ፈጣሪውን ያሰበ ነው። ዛሬ ወጣቱ ፈጣሪውን እያሰበ ይሆን? እስኪ ወጣቶች ራሳችንን ሕይወታችን ምን ይመስላል? ፈጣሪያችንን እያሰብን ይሆን? እግዚአብሔርን እያስደሰት ነው ይሆን? ራሳችንን ለእግዚአብሔር ሰጥተን ይሆን? ቅዱስ ጊዮርጊስ ወጣትነቱን ለእግዚአብሔር የሰጠ ነው። በወጣትነቱ ፈጣሪውን ያሰበ ነው። እግዚአብሔር ከቤቱ የራቁትን ወጣቶች፣ ጫተራ ያሉትን፣ ጠጅ ቤትና አረቄ ቤት ያሉትን፣ እግዚአብሔር የማይከብርበት ስፍራ ያሉትን ወጣቶች ማስተዋልን ልብን ሰጥቶ ወደ ቤቱ አምላካችን እግዚአብሔር ያምጣለን። ንገሯቸው ሄዱና በዚህ ዘመን ወገኖቼ እንኳን ከእግዚአብሔር ርቀን ከቤተ ክርስቲያን ርቀን ይቅርና ቀርበንም አልሆነም። ስለዚህ ወጣቶች ይሄን ክፉ ዘመን መሻገር፣ ይሄን ክፉ ዘመን ማለፍ ከፈለግን ወደ እግዚአብሔር ቤት ውስጥ እንግባ። ወደ እግዚአብሔር ጉያ ውስጥ እንግባ። የነገ ሕይወታችን የተባረከ እንዲሆን፣ ነገ እግዚአብሔር ሕይወታችንን እንዲባርከው ወጣትነታችንን ለክርስቶስ እንስጥ፣ ለቤተ ክርስቲያን እንስጥ። ባለን ጉልበት፣ ባለን ኃይል፣ ባለን አቅም ሁሉ እግዚአብሔርን እናገልግልበት። ጊዮርጊስ በመጀመሪያ የሚያስተምረን በወጣትነት ፈጣሪያችንን ማሰብ እንደሚገባን ያስተምረናል። ሁለተኛ ከቅዱስ ጊዮርጊስ ምን እንማራል? የእምነት ጽናት፣ መከራን አለመፍራት። ምንም አይነት መከራ ቢመጣ መጋፈጥ፣ እሱን ያስተምረናል ቅዱስ ጊዮርጊስ። እሳቱ ቢነድበት፣ ሰይፉ ቢሳልበት፣ ወገኖቼ መንኮራኩሩ ቢዘጋጅ፣ ውሃው ቢፍለቀለቅበት፣ ሰባው ነገሥታት በፊቱ ቆመው ቢያስፈራሩት በእምነቱ ጸና እስከ መጨረሻው ድረስ። አልካደም አምላኩን። መከራውን ተሰቅቆ መከራውን ፈርቶ ወደ ኋላ አልተመለሰም። ስለዚህ ምንም አይነት መከራ ቢገጥመን እስከ መጨረሻው ድረስ እንድንጸና ቅዱስ ጊዮርጊስ ያስተምረናል። በሚገጥመን መከራ ሁሉ እንደ ሰማዕቱ እስከ መጨረሻው ድረስ እንድንጸና አምላካችን እግዚአብሔር ሁላችንን ይርዳል። ወገኖቼ የክርስትና ጉዞ የመስቀል ጉዞ ነው። መንገዱ ቀጭን ነው። ጉዞ ይተራራል። ፈተና አለ። ትናንትም ፈተና ነበር፣ ዛሬም ፈተና ይኖራል፣ ነገም ፈተና ይኖራል። ስለዚህ እኛ የጊዮርጊስ ልጆች ነን። እኛ የአርስኬማ ልጆች ነን። እነሱ በመከራ ነው ያለፉት። በደማቸው ቀለምነት፣ በአጥንታቸው ብዕርነት ጽፈው ነው ሃይማኖታቸውን ለእኛ ያስረከቡን። ስለዚህ እነሱ ባለፉበት እኛ እናልፋለን። የነሱን ፍኖት የነሱን መንገድ እንከተላለን። ክርስትና የአበባ ምንጣፍ ተነጥፎ የወርቅ ጫማ ተጫምተን ማር እየላስን ቅቤ እየበላን እሰይ ስለቴ ሰመረ እያልን በድሎትና በቅንጦት የምንኖረው ኑሮ አይደል። ትንሽ እንቆነጠጥ። ትንሽ መከራ ስትገጥመን ከሆነ ቦታ አትደንግጦ፣ አትፍሮ። የተጠራ ነው በስሙ ልናምን ብቻ አይደለም፣
መከራንም ጭምር ልንቀበል ነው። ብዙዎቻችን የተጠራንበትን ስለማናውቅ ጥቂት ነገር ሲገጥመን እናጉረመርማለን። አናውቅማ፣ የተጠራንበትን አናውቅም። መጽሐፍ ምን ይላል? የተጠራችሁለት ለዚህ ነውና ክርስቶስም ደግሞ ፍለጋውን እንድትከተሉ መከራ ተቀብሎ ምሳሌ ትቶላችኋል። እሱ ሲሰድቡት መልሶ አልተሳደበም፣ መከራ ሲያደርሱበት አልዛተም። ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ ተብሎ ተጽፏል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ። ስለዚህ ኦርቶዶክሳውያን ወንድሞቼና እህቶቼ የተጠራ ነው በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን ተብለን ብቻ ለመጠራት ሳይሆን መከራንም ጭምር ለመቀበል ነውና ደግሞ የመከራና የትዕግስት ምሳሌ የሆኑ ዋኖች አሉ። እነ ቅዱስ ጊዮርጊስ፣ እነ ቅድስት አርሴማ፣ ሌሎቹም አሉ። እነሱን እየመሰልን ምሰሏቸው ስለተባለ በሃይማኖት ጸንተ እንድንኖር አምላካችን እግዚአብሔር ይርዳል። ወገኖቼ ዛሬ እንደነ ቅዱስ ጊዮርጊስ ቤተ ክርስቲያኒቱ ዛሬም ሰማዕታትን እያፈራች ነው ያለችው። ብዙዎቹ ማዕተባችንን አንበጥስም፣ ሃይማኖታችንን አንክድም እያሉ ከቤተ ክርስቲያናችን አስተምህሮ አንወጣም እያሉ ዋጋ እየከፈሉ ነው ያሉት። ስንቱን ልተርክላችሁ። አሁን የነ ቅዱስ ጊዮርጊስን ብቻ እኮ አይደለም ምንተርከው፣ የሰማዕታቱን ታሪክ ብቻ እኮ አይደለም ምንተርከው። ዛሬ ብዙ ሰማዕታት እየፈሩ ነው ቤተ ክርስቲያን ውስጥ። ምንድነው ያለው ተርቱሪያን የተባለው ሊቅ? የሰማዕታት ደም የክርስትና ዘር ነው ብለዋል። እስኪ የሰማዕታት ደም በሉ። የክርስትና ዘር ነው። የምን ዘር ነው? ብዙዎቹ በዚህ ዘር በቅለዋል። ከእህቶች መካከል፣ ከወንድሞች መካከል ስለ ተዋህዶ፣ ስለ ቤተ ክርስቲያን፣ ስለ ክርስቶስ አንገታቸውን የተቀሉ አሉ። ወገኖቼ የታረዱ አሉ፣ የተሰዉ አሉ፣ የተቃጠሉ አሉ፣ በጅምላ የተገደሉ አሉ፣ መከራ የተቀበሉ ሰዎች አሉ። የቅርብ ትዝታችን ነው። ዶግማዋ፣ ቀኖናዋ፣ ትውፊቷ አይለወጥም ብለው ብዙ ወንድሞቻችንና እህቶቻችን በክብር ያረፉ አሉ። በየሀገሩ ላይ ደማቸው ደመ ከልብ የሆነ። ስለዚህ ሰማዕታት አሏት ቤተ ክርስቲያን፣ በየጊዜው ሰማዕታት አሏት። ክርስትና ማለት ይሄ ነው። በቃ እንደዚህ ነው የሚሆነው። የሚጣፍጠውም እንደዛ ሲሆን ነው ክርስትና እንጂ ተመችቶ ጥበቃ እየተደረገልን በፌደራል እየተጠበቁ ክርስትና የለም። የተጠራ ነው። ለዚህ ነው እኛ ነገም እንደሚገጥማን አናውቅም። ማን ያውቃል? ይሄ የመጨረሻ ስብከታችን ሊሆን ይችላል። ማን ያውቃል? ይኸውላችሁ አገልጋዮች ስታገለግሉ የመጨረሻ አገልግሎታችሁ ሊሆን እንደሚሆን አስባችሁ አገልግሉ። ምእመናን መታችሁ ቤተ ክርስቲያን ቃሉን ስትሰሙ የመጨረሻችሁ ሊሆን አስባችሁ ስሙ። ምን እንደሚሆን አይታወቅም። በቃ ጊዮርጊስ ማለት ብቻ በቂ አይደለም። አርሴማ ማለት ብቻ በቂ አይደለም። እኛ የሰማዕታት ልጆች ነን። የነሱን መንገድ፣ የነሱን ፈለግ፣ የነሱን ፍኖት እንከተላለን። ክርስቶስ ወገኖቼ ቤተ ክርስቲያንን የመሰረታት ደም እያፈሰሰ ነፍስ እያጠፋ ሰው እየገደለ አይደለም። ክርስቶስ ክርስትናን የመሰረታት እየሞተ ነው። ክርስትናን የመሰረታት ይህን ታውቃላችሁ አይደል? ማንንም አልገደለም ክርስቶስ። የማንንም ሰው ደም አላፈሰሰም። ኢየሱስ ክርስቶስ ሞቶ ነው ቤተ ክርስቲያንን በደሙ የመሰረታት። እኛ የሱ ልጆች ነን። ስለዚህ ምንም ነገር በሕይወታችን ቢመጣብን እስከ መጨረሻው ድረስ መጽናት አለብን። እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ። በመጀመሪያ ሃይማኖታችን እስከ መጨረሻው ድረስ እንድንታመን አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሆን። የሰማዕቱ የቅዱስ ጊዮርጊስ በረከት ከሁላችን ጋር ይሆንልን። የሁላችንን መጨረሻ እግዚአብሔር ያሳምር።